የበርካታ ስፖርተኞች መፍለቂያ በሆነችው ወላይታ ያስጀመርነውን የጦና ዓለም አቀፍ ስቴዲየም ግንባታ በተባበረ ክንድ እንጨርሳለን አሉ የስቴዲየሙ መሰረተ ድንጋይ ያኖሩት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ። ስቴዲየሙን ጨምሮ በጋራ የጀመርናቸው ሌሎች ትላልቅ ፕሮጀክቶች የህዝቡ የልማት ተነሳሽነትና የስልጣኔ ማሳያዎች ናቸው ሲሉ የተናገሩት ደግሞ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። ይህ ህዝባዊ ፕሮጀክት በስኬት እንዲጠናቀቅ መላው የወላይታ ህዝብ የድጋፍ እጁን እንዲዘረጋ ጥሪ ተላልፏል። ለዝርዝሩ አለማየሁ አልቶ። የወላይታ ሶዶ ዓለም አቀፍ ስቴዲየም የመሰረት ድንጋይ ማኖር መርሃ ግብር ርዕሰ መስተዳድር አቶ ጥላሁን ከበደ፣ የባህልና ስፖርት ሚኒስትር ወይዘሮ ሸዊት ሻንካ፣ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማና ሌሎችም ከፍተኛ የመንግስት ስራ ኃላፊዎች ተገኝተው አካሂደዋል። ይህ ስቴዲየም ትውልድ የሚታነጽበት ስፍራ ነው ያሉት ርዕሰ መስተዳድሩ በተባበረ ክንድ ጀምረን እናጠናቅቃለን ሲሉም ተደምጠዋል። ይህ ፕሮጀክት የአንድ ዞን ፕሮጀክት ሳይሆን የክልላችን ፕሮጀክት የሀገራችን ፕሮጀክት ነው። ለወላይታ ዲቻ ብቻ ሳይሆን መላው የዓለም እግር ኳስ ቡድኖች ሊጫወቱ የሚችሉ ሜዳ ካዘጋጀን ካለን የአፍሪካም የዓለምም ተስፋ አድርጎ የሚጫወት እናዘጋጅና በርካታ ወላይታ ዲቻዎች የሚፈጠሩበት እንዲሁም በምን ራዕይ ታስቦ ጊዜ ተወስዶበት በደንብ ተነጋግሮበት ዛሬ እውን እንዲሆን ለዚህ ታላቅ ኩነት ሁላችንም እንድንሰበሰብ ይሄንን ሐሳብ አፍልቃችሁ ተጋግዛችሁ ላደረሳችሁ ለወላይታ ዞን እና ለወላይታ ሶዶ ከተማ አስተዳደር አመራር የክልሉ መንግስት ታላቅ ምስጋናና አድናቆት ያቀርብላችኋል። የወላይታ ሶዶ ዓለም አቀፍ ስቴዲየም ግንባታ ስራ ኤምኤች ኢንጂነሪንግ የሚያማክረውና ሲሲሲሲ ኮንትራክተር የሚገነባው ስለመሆኑ ያነሱት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ይሄኛውንና ሌሎችንም ትላልቅ ፕሮጀክቶችን ዞኑና ከተማ አስተዳደሩ በቅንጅት እንደሚመሩት ገልጸዋል። ኤምኤች ኢንጂነሪንግ በአማካሪነት የሲሲሲ በኮንትራክተርነት የሚገነቡት ስቴዲየም ይሆናል። ይህን ስቴዲየም ህዝባችንን አስተባብረን በአንድነት በተከባበረ ክንድ እውን ለማድረግ ሁላችን ከተባበርን ከዚህ በፊት የሰራናቸው መልካም ስራዎችን እንደተሞክሮ ወስደን ይሄን ኢንተርናሽናል ስቴዲየም እውን ማድረግ እንችላለን። ልማት ወዳዱ የወላይታ ህዝብ የማይቻል የመሰሉ የወላይታ ልማት ማህበርን ጨምሮ ሌሎች ትላልቅ ፕሮጀክቶችን ጀምሮ ያጠናቀቀ ስለመሆኑ ያስታወሱት ከፍተኛ የመንግስት ስራ ኃላፊዎችና በተለያዩ የስራ መስኮች የተሰማሩ የአካባቢው ተወላጆች ለዚህ ህዝባዊ ፕሮጀክት ስኬት የሚጠበቅባቸውን ሁሉ ለማድረግ መዘጋጀታቸውን አስታውቀዋል። ህዝብ ይሁንታ ያለው ህዝብ የሚደግፈው ጥንቅቅ ያለ ዲዛይን ያለው ፕሮጀክት ከሆነ ቀሪ ነገር ይህንን የተነሳሳን ህዝብ ሞቢላይዝ ማድረግና ወደ ተግባር የመቀየር ጉዳይ ስለሆነ በዛ ደረጃ ሁላችንም የምናስከዳው ነው። የመንግስትን የበጀት አቅም ክፍተት በመዝጋት ረገድ መስኮንና ይህንን ፕሮጀክት እንደሚጨርስ በጣም እርግጠኛ ነኝ። ስፖርትም ያስፈልጋል። ለቱሪዝም መስጠት ነው። ስፖርት ብቻ አይደለም፣ አገር ያስገዳል። ይሄ አንዱ አካል ነው። ስለዚህ በጣም ተደስቻለሁ፣ ደስ ብሎኛል። 50,000 ሰጣለሁ። አሁን ለጊዜው 100,000 ብር ሰጣለሁ። ጥሩ ነገር እየመጣለት ነው ስለማመን 100,000 ብር ለጊዜው። የስቴዲየሙ ዲዛይን የዓለም አቀፍ ደረጃውን ያሟላ ሆኖ እንዲሰራ ሚኒስትር ወይዘሮ ሸዊት ሻንካና የኤምኤች ኢንጂነሪንግ ላደረጉት አስተዋጽኦ የክልሉና የወላይታ ዞን አስተዳደር አመስግነዋል። ማይፈጸም ዲዛይን ይሰራና ወደ ስራ ስንገባ እንቸገራለን። ነገር ግን ኃላፊነት ወስደው በሀገራችን በኮንስትራክሽን ከፍተኛ ልምድና እውቀት ያላቸው የክልላችን የልማት አጋር የሆነው
የኤምኤች ኢንጂነሪንግን በተለይ ዶክተር መሰለን በማነጋገር የተሻለ ዲዛይን ተሰርቶ ዛሬ ለማስጀመር ከኛ ጋር እዚህ ስለተገኙ ክብርት ሚኒስትሯን እንድታመሰግኑ ጠይቃቸዋለሁ። በገንዘብ ሲተመን 27 ሚሊዮን ብር አካባቢ የሚያወጣ ይሄን ዲዛይን ሰርተው ለወላይታ ሕዝብ በነፃ እኔ እሰራለሁ ብሎ ኃላፊነት ወስደው ቀን ከሌሊት እዛ ውስጥ ያለ ኤሌክትሪካል እዛ ውስጥ ያለ ሳኒቴሪ ለእያንዳንዱ አይተም 2000 አይተም ነው ያለው። አንድ ሁለት ተብሎ 2000 አይተም እነዚህም በሙሉ ከቢሮ ውስጥ ካሉ ኢንጂነሮች ጋር እኔ እዛ ድረስ እንጂ እያንዳንዱ ፖይንት አያየው ነበርና በእውነት በወላይታ ሕዝብ ስም ላቅ ያለ ምስጋና ለእሳቸውና ለኢንጂነሮቻቸው ከፍ ያለ አክብሮት ይሰጡ ደስ ይላል። የዞኑንና የከተማ አስተዳደሩን ጥምረት ከማጎልበት ባለፈም የአካባቢውን እድገት እንደሚያፋጥን ተስፋ ለተጣለበት ፕሮጀክት ግንባታ የገቢ ማሰባሰቡ ስራ የክልልና የዞን ከፍተኛ አመራሮች እንዲሁም የተለያዩ ባለሀብቶች በተገኙበት በይፋ ተጀምሯል። በወላይታ ዞን በተደራጀ የህዝብ ንቅናቄ የሚፈጸም የ2018 የተቀናጀ ተፋሰስ ልማት ስራ ማስጀመሪያ መርሃ ግብር በዞኑ በተለያዩ ወረዳዎችና የከተማ አስተዳደሮች ተካሂዷል። የዘንድሮ የተቀናጀ ተፋሰስ ልማት ስራ እምርታ በተቀናጀ ተፋሰስ ለብልጽግናችን በሚል መሪ ቃል በተቀናጀ የህዝብ ተሳትፎ የሚከናወን ሲሆን በዞኑ በዘንድሮ የተቀናጀ የተፋሰስ ልማት ስራ በ386 ንዑስ ተፋሰሶች ከ46240 በላይ ሄክታር መሬት ለማልማት መታቀዱም ተጠቅሷል። በዚህም ከ731 ሺህ በላይ የተለያዩ ህብረተሰብ ክፍሎች በነፃ ጉልበት ስራ ላይ ይሳተፋሉ። የተቀናጀ ተፋሰስ ልማት መሰረታዊ ዓላማ የተፈጥሮ ሀብት ልማትና ጥበቃን በማጠናከር የህዝብ ተሳትፎና ተጠቃሚነት በላቀ ደረጃ ለማረጋገጥ የሚያስችል አቅም እንዳለውም ተመላክቷል። የተፋሰስ ልማት ስራ ምርትና ምርታማነት ለማሳደግ ለስራ ዕድል ፈጠራና ተስማሚ የአየር ንብረት ከመፍጠር ረገድ ጠቀሜታው የጎላ መሆኑም ተጠቁሟል። ስለዚህ ጉዳይ በማታው የዜና እወጃ ሰዓታችን በሰፊው እንመለስበታለን።